በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም ቀላል ነው ብለዋል። ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ። ሰላም ያስልን በይሰር ነውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የአርሲውን ጉዳይ አስመልክቶ የአርሲ ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ያሬድ የአርሲው ጉዳይ ቀላል ነውና ተረጋጉ ብለው ተናግረዋል። እሱን የምንመለከት ነው የሚሆነው። ለዚሁም ደግሞ የአርሲ ኦርቶዶክሳውያን በድጋሚ ጨፈጨፈው በነቄስ ታጋይ የሚመራው የሃይማኖት ተቋም ብዙ ትችት የቀረበት ነው የሚገኘው። እሱንም እንመለከታለን። ሁላችሁም ላይክ እና ሼር ያድርጉ ለዓለም አስተምሩ ለማለት ፈልጋለሁ። እስቲ መጀመሪያ ግን ወደ ዋናው ቪዲዮ ከመላችን በፊት ውድ የኢኦቲ ቤተሰቦች እንግዲህ አንዲት የዚሁ ሚዲያ ተከታይ የሆነች እህታችን እንግዲህ በጣም ውጥረት ውስጥ ነው የምትገኘው እና በዚህ ፎቶ ላይ የምትመለከቷቸው አባት አቶ ተስፋዬ ከላካይ ተሰማ ይባላሉ። እድሜያቸው 70 ዓመት ሲሆን ከክፍለ ሀገር ማለትም ከወሎ ሲመጡ በመንገድ ላይ ያሉ ቱሉ ዲምቱ ማለትም አዲስ አበባ ከባስ እንደወረዱ አካባቢውን ስለማያውቁት ጠፍቶባቸው ስለሚገኙ ፕሊስ ያገኛችሁ ካላችሁ ወይ ደግሞ ያያችሁ ካላችሁ እዚህ ጋር በሚታዩ ስልኮች እየደወላችሁ እንድትጠቁሟቸው ለማለት ፈልጋለሁ። እዚህ እንደምትመለከቱት እንግዲህ ፋናና ኢቲቪ የአርሲውን ግድያ የአርሲውን ጭፍጨፋ የኦርቶዶክሳውያንን ሞት አልዘገሙም እንደሚታወቀው። አሁን ደግሞ የአርሲው ግድያ በድጋሚ በነቄስ ታጋይ ሲፈጸምባቸው አርሲ ክርስቲያኖች ላይ ሞት ሲፈጸምባቸው ሞት ሲፈረድባቸው ሞታቸው ሲካድ እውቅና አንሰጥም ሲሉ ኢቢኤስ እና ማነው ኢቲቪ እና ፋና ኢቢኤስን ጨምሮ ሌሎች ሚዲያዎችም እንግዲህ ይዘው ወጥተዋልና ይሄ ነገር የማሳችሁ ለታሪክ እንዲቀመጥ ነው። ነገ ይሄ ነገር ለምን ይሆናል ብሎ የሚጠይቅ አካል ወይ የመንግስት አካል ሲመጣ መጠይቅ ስለምንጠይቅ ለታሪክ እንዲቀመጥ ነው። የታሪክ ተወቃሽ ለማድረግ ነው ይሄን ነገር የምናሳያችሁና እንደምትመለከቱት እንግዲህ ስንገደል ስንጨፈጨፍ ያልዘገበው ሚዲያ ዛሬ ኦርቶዶክሳውያን ሞታቸው ሲካድ በነቄስ ታጋይ ድጋሚ ስንጨፈጨፍ ይዘው ዘገባ እያሰራጨ ይገኛል። ይሄ ብቻ አይደለም እንግዲህ እዚህ ጋር እንደምትመለከቱት እነ ብፁዕ አቡነ ሳውሮስ ስብሰባ ላይ ይገኛሉ። አንዳንድ ነገር ሌሎችም አሉ እሳቸው አይደሉም እንግዲህ መደበኛ ስብሰባ እያደረጉ ይገኛሉ በሸገር ሀገረ ስብከት። ይሁን የሚያስብል ነው። አሪፍ ነው ስብሰባው ይደረግ። ግን እንዲህ ክርስቲያኖች ሲሞቱ ምን ነው ጆሮአችሁ ነሳችሁ ለማለት ፈልጋለሁ። ከዛ ውጪ ትናንት ራሱ ክርስቲያኖች ሞቷል። አሰምቻችሁ ነበራ ተመልከቱ። እጅግ ያሳዝናል፣ ልብም ይሰብራል። የኦርቶዶክሳውያን ግድያ አሁንም እንደቀጠለ እንግዲህ እየሰማን እንገኛለን። ዲያቆኑና እንዲሁም ደግሞ ሕፃኑ በግፍ ዛሬም መገደላቸው ተሰምቷል። ሁላችሁም ነፍስ ይማር በሉ። በምስራቅ አርሲ የኦርቶዶክስ ግድያና የወጣቶች አፈና እንግዲህ አሁንም ተባብሶ እንደቀጠለ የአካባቢው ምዕመን ገልጸዋል። ዛሬ ማለትም ህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበትም በጥይት ተደብድበው በግፍ መገደላቸው ተሰምቷል። ከተገደሉት ምዕመን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌ እንዲሁም ደግሞ ህፃን ጻድቃኔ ሰራዊት የተባሉ ኦርቶዶክሳውያን ይገኙበታል ሲል እንግዲህ ማህበረ ቅዱሳን ቴሌቪዥን ዘግቧል። በሌላ በኩል እንግዲህ ጉባኤው ዛሬ ባቀረበው ሪፖርት ግድያው አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ማለቱ ይታወሳል። ለዚህ ሪፖርት ታዲያ አስተያየት እንዲሰጡ የአርሲ ሀገረ ስብከት አካልን ቲክቫ ኢትዮጵያ ጠይቆ የነበረ ሲሆን በጉዳዩ ተገርመው ዝርዝር አስተያየት ከመስጠት እንግዲህ ታቅበዋል ሲል ቲክቫ አስነብቧል። እንደምትሰሙት ነው እንግዲህ የሃይማኖት ተቋማት ትናንትና ማንንም አልሞተም፣ ኦኬ የሃይማኖት ተቋም ትናንትና ነገርየው ሃይማኖት እኮ አይደለም ብሎ መግለጫ ያወጣ ነበር። በአንድ በኩል ደግሞ እሱ መግለጫው ሲናገር በዚህ በኩል ስንመለከት 3 ኦርቶዶክሳውያን ተገለው ምንም በማያውቁት ስራቸውን እየሰሩ ባሉበት በጥይት ተደብድበው ተገደሉ እንሰማለንና በነገራችን ላይ የሃይማኖት ተቋም ወደዛ መጓዝ የኦርቶዶክሳውያን እልቂት የሚጨምር ነው። ኦርቶዶክሳውያን አሁን ላይ ታፈኑ የሚገኙ ጭራሽ ከበፊት ባሰ እየታፈኑ ይገኛሉ። ለምን ቢባል ለምን መረጃ ሰጣችሁ ለምን ተናገራችሁና ሰዎች መጥተው ዘገቡ ተብለው እየታፈኑ ይገኛሉ። በአርሲ የሚገኙ ክርስቲያኖች መረጃ ስጡም እንደምታውቁት ምክንያቱም ይታወቃል ከተለይ ጋር ግንኙነት አላቸው። እነዛ አፋኝ የሚባሉ ሰዎች ገዳይ የሚባሉ ሰዎች ፋኖ ናቸው ተብሏል። ነገራችን ላይ ስሙት እዚህ ጋር በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ፋኖ እስከ ምስራቅ አርሲ ገብቶ ሄዶ ጨፈጨፈ ክርስቲያኖችን ብሎ እንደመዘገብ አይነት ያለ ውርደት የለም። በነገራችን ላይ አሁን ፋኖ ገዳ አይደለም ፋኖን አይደለም ፋኖን ደገፊ እንደዛ አይደለም። ግን ምን ያክል እንደምትዋሹ ለማሳየት ያክል ነው ይሄን ነገር ማሳያችሁ።
ኦኬ ምስራቅ አርሲ ኦሮሚያ ክልል ገብቶ ፋኖ ገደለ ኦርቶዶክሳውያንን። እኔ ገራመት ገው ሰዎች ማንነቱ ያልታወቀ ኃይል ትላለ። ከዛ ተመጣጣና ደግሞ ማንነቱ ያልታወቀ ኃይል ሃይማኖት ተኮር አይደለም ያደረገ የሚገኘው። ገና አታውቁም እኮ ማን እንደሆነ ራሱ በምድር ነው የምታውቀው። ሃይማኖት ተኮር ይሁን ብሔር ተኮር ይሁን ፖለቲካ ይሁን አታውቅም እኮ አንተ ጋር ነገር ይሁን ተመጣጣና ግን ማንነቱ ያልታወቀ ኃይል ነው ግን ጉዳዩ ሃይማኖት አይደለም ትላለ። ግን ጉዳዩ ሃይማኖት እንዳለ ምን ታውቃለህ? ማንነቱን ያላወቅበት ኃይል ላይ ሐራስንጤዎች፣ አባገዳዎች፣ ሙስሊሞች፣ ካቶሊኮች፣ ጴንጤዎች ሞተዋል አልክ። እስቲ አንድ አርሲ ውስጥ የተዘጋ መስጊድ ጥቀስልን ብትል አይናገርም። ባለፈው 2 ሙስሊም ሞቷል። እንደሚታወቀው አርሲ ላይ ንጹሃን 2 ሙስሊሞች ሞተዋል። በጣም ነው የሚያሳዝነው። መሞት የለባቸው ማንም ይሁን ማንም መሞት የለበትም። መንግስት አለ በሚባልበት አገለስም እና 2 ንጹሃን ሞተዋል። የነሱን ሞት እኔ በጣም የሚያሳዝነው ነገራችን በጣም የሚያሳስበው እነሱ የተገደሉት ለሌሎች ብሎ መሆኑ ነው። ኦኬ ሙስሊሞችን ሞተዋል ብሎ እነሱንም እዛው ስለማስገባት የተገደሉ ናቸው። እንግዲህ ኦኬ ሞቶ የሚያውቅ ሙስሊም ትላንትና ሞተ እዛ አርሲ ላይ። እውነታችሁን ነው። ኦኬ አያችሁ ለኛ ተብሎ እነሱን መገበር ማለት ነው የሚደረገው ነገር። ስንት ካቶሊክ ሞተ ብትል አይነግርህም። ስንት ሙስሊም ሞተ አይነግርህም። ስንት ቤተክርስቲያን ተዘጋ ካቶሊክ፣ ስንት የፕሮቴስታንት ተዘጋ፣ ስንት መስጊድ ተዘጋ ብትል አይነግርህም እኮ። ዘር ማጥፋት ይደረገ የሚገኘው አርሲ ላይ የኦርቶዶክሳውያን ዘር ማጥፋት። ይሄን ነገር ፖለቲካዊ አይደለም ሃይማኖታዊም አይደለም ብሔራዊ ምንድነው ታዲያ? ምናዊ ነው ታዲያ? ፖለቲካዊ ካልሆነ ሃይማኖታዊ ካልሆነ ብሔራዊ ምናዊ ነው? ይሄ ያለበት ሁኔታ አቡነ ያሬድ የአርሲ ሀገረ ስብከት ሊቀ ጳጳስ የነበሩት በስልክ ሲጠየቁ ጉዳዩ ቀላል ነው ብለዋል። ዛሬ የወጣው መግለጫ ላይ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም ቀላል ነው ብለዋል። በጣም በሚያስቅ ሁኔታ ላይ ዛሬ ሰፊ የሀገረ ስብከቱ ላይ 3 ልኡካን ተወካዮች ከቅዱስ ሲኖዶስ ተመድበው ሄደው ነበረ። እዛ የደረገው ውይይት ላይ ያነሱት ሀሳብ አንደኛውና በጣም በዋነኝነት የተነሳው ሀሳብ አንደኛ ነገር አቡነ ያሬድ ሀገረ ስብከታችን ላይ ስለማይመጡ አንፈልጋቸውም፣ ሊያጽናኑንም አልቻሉም፣ ጭራሽ ደግሞ አደጋው ተከስቷል እባካችሁ ድረሱልን ብለን ስንደውላቸው አደጋው ቀላል ነው ብለው ስልክ ይዘጉብናል ያሉት። እንደምትመለከቱት ቲክቫን የዘገበው አቡነ ያሬድ አርሲ ላይ የሚፈጸመውን ጉዳትና ጉዳይ ቀላል ነው ብሎ ነው ያለፉት። የኦርቶዶክሳውያን መከራ፣ የኦርቶዶክሳውያን ግድያ ለአቡነ ያሬድ ቀላል ነው። ያሳዝናል። እነዚህን አሁን ስንናገር ነው አንዳንድ ጳጳስ ሰድባላችሁ ብለው እነ ዘማሪ ቴዎድሮስ ያሉ መጥተው ይናገሩንና በዚህ መንገድ የኦርቶዶክሳውያን ግድያ ቀላል ነው ብሎ የተናገሩ አባት ነው እየመሯቸው የሚገኙት። በነገራችን ላይ እኔ 3ኛ ጊዜ ልገምላችሁ ይሄን ነገር አንድ አባት ልጁ ከሞተበት ሄዶ ያስቀብራል። ቀብር ባይደርስ ራሱ ሄዶ ለቅሶ ይቀመጣል፣ የቀሩትን ያጽናናል ቤተሰቦቹን። የኛ አባቶች ግን እዛ ሰው የተጨፈጨፈ ተው ሌሎቹን 50 ሰው ነው የሞተው በ13 ቀን ውስጥ ከ50 በላይ ሰው ነው የሞተው፣ ከ100 በላይ ሰው ነው የታፈነው። በነገራችን ላይ አሁን ይሄን ቪዲዮ ከመቅረጽ በፊት በረሰኝ መረጃ በአጣባው መሰረት ትናንት ነግራችሁ ነበር። ከታፈኑ 7 ኦርቶዶክሳውያን መሃል አንዷ 300 ሺህ ብር ከፍላ ተለቀቀች። የ2 ዓመት ልጅ የታፈነችው እናት 300 ሺህ ብር ከፍላ እንደወጣች፣ አሁን ደግሞ እንግዲህ ድብደባ ደርሶባት ወደ አዳማ ተልካ እዛ በሕክምና ነው የምትገኘው የሚል ነው የደረሰኝ። ከዛ ውጪ ደግሞ ሌሎቹ የቀሩ 6ቱ ከ250 ሺህ ብር በላይ እንዲከፍል ጠይቀዋል። 6ቱ ይሄን ነገር አይዘገም፣ በሚዲያ አይወጣም። ይሄ ነገር አይወጣም። እነ ሃይማኖት ተቋማት እነ ምልጥሲ አይዘግቡትም። ይሄን ነገር አይነገረው። ይሄ ባለበት ሁኔታ እንግዲህ አቡነ ያሬድና ጳጳሳቱም ይሄ ነገር ቀላል ነው ብለው ትብሳ ያደርጉ የሚገኙትና አንድ አባት ልጁ ሲሞትበት ሄዶ ነው የሚቀብረው፣ ወይ ደግሞ ለቅሶ ይደርሳል። ለቅሶ ካልደረሰ እንኳን ሄዶ ከቀብር በኋላ ሄዶ ቦታ ላይ ይገኛል። የኛ አባቶች ደግሞ ትብሳ ላይ ይገኛሉ። እዛ ሰው የሞተ ይገኛል። በ25 ሰው 50 ሰው መሞቱን እንተውና 25ቱ ማህቁሳን ያወጣውና ጢዮስ የተባለው ሚዲያ ያወጣው በቂ ነበር። አባቶች ሄዳችሁ እንድትጎበኟቸው ኦኬ በቂ ነበር፣ ግን አያረጋችሁም። እንደዛ ለእናንተ የ25 ኦርቶዶክሳውያን መሞት ቀላል ነገር ነው። እዚህ ግን 4 ኪሎ ላይ አንዲት እናት ሲሞቱ እማዊ ሲሞቱ 10 ምናምን ጳጳሳት መገኘት ይሄ ፌር ነው ፌር ነው። ይሁን ኤኒዌይስ ቴዳ ስሙት። የሃይማኖት ተቋማት ጉባኤ አርሲ ምድር ላይ ሄጄ ተጉዤ ደርሼ መጥቻለሁ፣ ሄጄም ያየሁት ይህንን ነው ብሎ የሃይማኖት መሰረትነት የሌለው ግድያ እያለን ይገኛል። ሲጀምር ይህንን ጥያቄ ልጠይቅ፣ ልመጣ ነው ብለህ ነግረሃቸው ቀጠሯ ሲዘህ የተነጠፈ አልጋ፣ የተወለወለ ወንበር፣ የላመ የጣመ ምግብና መጠጥ ተዘጋጅቶ ጠብቆ የትኛውን ሪፖርት ነው የምታጠናክረው? ከፈቱልህ፣
ሲገደሉ ያለውን ቪዲዮ በደንብ አድርገው ይሄ ነው ብለው ገጣጥመው ነገሩ አሳዩ። በሚታይ ነገር ላይ ተመልክተህ መተህ ነው ይሄንን ሪፖርት ያቀረብከው። እቺ ነገር በነገራችሁ ላይ በደንብ እናቃታለን። ለዚህ ነው እኮ ጠቅላይ ሚኒስቴሩም ሆኑ ከንቲባዎች በተለያየ ጊዜ ተቋማትን ባልተጠበቀ እንግድነት የሚጎበኙት። የሆኑ ተቋማትን ጠቅላይ ሚኒስቴሩ ሊመጣ ነው ከተባሉ እንዴት አድርገው እንደሚያጸዳዱ፣ እንዴት ገጽታ እንደሚገነቡ የታወቀ ነው። የአካባቢው ሹመኞች እኮ ይህንን ሞት ክደውታል። ስለዚህ ምን እንዲያሳዩ ሄደ ነው አሁን ተመቶ የሃይማኖት መሰረትነት የሌለው ግድያ ነው የምትለን? በጣም የሚያስቅ ተቋም ነው በነገራችሁ ላይ ይሄ ተቋም። እርግጥ ያለን እምነት ወርዷል፣ ሞቷል። ከዚህ ቀደም ለማንና ለምን እንደሚሰራ ይህ ተቋም ግራ ገብቶናል ብለን በርካታ ነገሮች አቅርበን ነበር። የሃይማኖት ተቋማት ጉባኤ ሪፖርት በራሱ ሌላ ተጨማሪ ሪፖርት የሚያስፈልገው ምንም የእውነት መሰረትነትን ያልተከተለና ያልያዘ ሐሰት መሆኑን መናገር ወዳል። ለዚህ ደግሞ የተጻፈ በቪዲዮ የተቀረጸ ሳይሆን ያየነው ይበቃል። ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። አይዞህ ይሄን ነገር እነ ብፁዕ አባታችን አቡነ አብርሃም እና አቡነ ጴጥሮስ በነበሩበት ሰዓት በቦታው ጽሕፈት ጸሐፊ ምናምን በነበሩበት ስልጣን በነበሩበት ሰዓት ተናግሯል እኮ የሃይማኖት ተቋም አይጠቅመንም፣ ማን እንደሚወክልም አናውቅም ብሎ ሲናገሩ ሲሞግቱ ነበር። ማንም አልሰማቸው ነበር። እናንተ ካድሬ ናችሁ የተባሉት እንግዲህ የዛ ጊዜና አሁን እያየን ነው የምንገኘው ስራቸውን እንደምትመለከቱ ነው። ራሱ የሃይማኖት ተቋም ሊመረመር የሚገባው ተቋም ነው ሄዶ ምርመራ የሚያደርገው ራሱ ሃይማኖት የተባለው ማህበር በራሱ ሊመረመር ይገባዋል። እሱ ራሱ ይሄን ያለው ነገርና በዚህ ነገር እንግዲህ ሞታችንን የካዱ ማህበራት ናቸውና ከዛ ውጪ ደግሞ ይድረስ ለጠቅላይ ሚኒስትር አብይ አህመድ ብሎ አንድ ወንድም ያነሳው ሐሳብ አለ። እንስማው እስቲ። አብይ ወእግዚአብሔር ኃይሉ ዘአልቦ ወዶክተር ንጉስ ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር፣ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም፣ የዓለም የሰላም የኖቤል ተሸላሚ። እኔ መጋቢ ሃይማኖት መምህር ሳሙኤል ተክለማርያም እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአንድ ካቴድራል ሰባኪ ወንጌልና የዚች ሀገር ወጣት ዜጋ ነኝ። ክቡር ጠቅላይ ሚኒስትራችን እርሶ ለውጡን ይዘው በመጡ ጊዜ ከእርሶ ጋር አብሮ የቆሰለ ከእርሶ ጋር ለውጡን የዘመረ የሰበከ አሁን በመግቢያ ላይ የተናገርኩትን ቅኔና መልእክት ምስጋና ያቀረበ ኦርቶዶክሳዊ በየቦታው እየተገኘ እየተገደለ ነው። በአርሲና በሽርካው በዛ አካባቢ ያሉ ኦርቶዶክሳውያን አንገታቸውን ዛሬ በሌሊት በተደራጁ ማንነታቸውና ምንነታቸው ባልታወቀ ጨለማ በለበሱ የእኩይ ጥፋት በሚፈጽሙ ሰዎች ሕይወታቸው እያለፈ ይገኛል። ክቡር ጠቅላይ ሚኒስትር እርሶ የሁሉም የሃይማኖቶች ጠቅላይ ሚኒስትር እንደመሆኖት፣ እርሶ የኢትዮጵያ ብሔር ብሔረሰብ ጠቅላይ ሚኒስትር እንደመሆኖት፣ የሁሉም ህብረተሰብ የሁሉም ዜጋ አባት እንደመሆኖት መጠን እኛም ኦርቶዶክሳዊ እንደመሆናችን መጠን እኛም እንደ አንድ ሀገር ዜጋ የእርሶን አባትነት ፍትህ እንጠይቃለን። የአባትነት ፍትህ እንጠይቃለን። በየቦታው የሚገደሉት የዚች ሀገር ዜጎች ስለሆኑ የዚች ሀገር ዜጎች ደግሞ ተጠሪነታቸው በቀጥታ ለእርሶ ስለሆነ በየቦታው በአርሲ የሚገደሉትን ኦርቶዶክሳውያን ደማቸው በከንቱ ፈሶ እንዳይቀር ደማቸው እንደ አቤል ፍትህ እያለ እየተጣራ ስለሆነ ገዳዮቻችን ለፍትህ ቀርበው ተገቢውን እርምጃና ቅጣት እንዲወሰድባቸው ስል በአንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪና የአንድ የኢትዮጵያ ዜጋ ወጣት ዜጋ እንደመሆኔ እጠይቃለሁ። ክቡር ጠቅላይ ሚኒስትራችን ከእርሶ ጋር አብሮ የቆሰለ ከእርሶ ጋር ትናንትና በየአደባባዩ ለውጡን የዘመረና የሰበከ ኦርቶዶክሳዊ በአርሲና በሽርካ አንገቱ እየተቆረጠ እየተገደለ ይገኛል። ስለዚህ ኦርቶዶክስ ሀገር ናት ብለው እንደነገሩን ኦርቶዶክስ ሀገር ናት ብለው እንደሰበኩን ስለዚህ እንደ አባትነት የአባትነት ድርሻዎቱን ተወጥተው ገዳዮቻችንን ለፍትህ የሕግ የበላይነት እንዲያስከብሩልን ስንል በቀጥታ ለእርሶ እናመለክታል፣ አቤቶታችንን እናቀርባለን። ወንድማችን እግዚአብሔር ይስጥልን። እንደዚህ በትህትና እንኳን ጠይቀህ ከመለሱልን አንድ ነገር ነውና ኤኒዌይስ የተረገበ የሚገብ መሰላችሁ። ስሙት። እኛ እኮ የሚያላቀሰን እንኳን አላገኘንም። ሙተን አልቆብን ተሰርቆብን ደቀን የሚያላቅስ እንኳን እናጣለን። በሀገራችን እኮ ለቀብር ሰው ይገኛል። ወጉ ባህሉ እኮ ማቃበር አለ፣ ከመቃብር ሄዶ ማስተዛዘን አለ። እኛ እኮ ቤተክርስቲያንን አቃጥለን ተቃጥሎብን ተመልሰን አመዱ ላይ ስንገኝ አላቃሽ እንኳን የለንም። አላቃሽ እንኳን ያጣን ሰዎች
እንዲህ አይነት ነን። እንዲህ አይነት ሰዎች በክርስቶስ ሃይማኖት ጸንቶ ለመኖር ሰው ባልሰራት ቅድምና ባላት ባልተለዋወጠች ጊዜ ባልወለዳት ዘላለማዊት የእግዚአብሔር ጉባኤ የክርስቲያኖች አንድነት ምስጢር ጸንቶ ለመኖር በተማረው ትምህርት ጽና ተብለናል። ለመኖር እዚያም መልፈሳፈሱ የትም አያደርስም። ኦርቶዶክሳውያን ውድ ወንድሞቻችን እህቶቻችን፣ ወጣት የሆነ ሰዎች በተለይም ነገ ከነገ ወዲያ ያለውን ዘመን ቅዱስ ሕይወት እንዲሆን ማድረግ ይጠይቀናል፣ መስራት ይጠይቀናል። አንዳንዶች በመሸሽ ነው መፍትሄ የሚመጣ ይመስለን። መሸሽ እንዴት ሊያመጣ ይችላል? ስንሸሸው ስንርቅ እንዴት ሊሆን ይችላል? አንድ አባት ከአንድ ወንድማችን ጋር አንድ ጸሎት ማርያም አስደግመን ምንምጣ ብለን ሄደን ያወሩኝ ልንገራችሁ። በጣም የሚገርመን የት ነው ያላችሁ ነገር ናቸው። ምንድነው የምታረጉት? እንደ አቅማችን ያው ወንበር ላይም እናስተምራለን፣ ሌላስ አውደ ምሕረት ላይም እንዲህም ነው እናወራለን፣ እናስተምራለን። በጣም ጥንቅቅ ያሉ ሰው ናቸው። ከዓለሙ የራቁ ግን የሚያውቁ ናቸው። እህቶቻችሁ ካሉበት ከወደቁበት ሴተኛ ዳሪዎች ካሉበት ሄዳችሁ አስተምራችሁ ተቀላችሁ? ሂደን አናውቅም። ሱሰኞች ካሉበት ሽሻ ቤት ሄዳችሁ ታስተምራላችሁ? ሂደን አናውቅም። የሚጠጡበት ቤት ጭፈራ ቤት ውስጥ ምን ውስጥ ሄዳችሁ ታውቃላችሁ? ሂደን አናውቅም። ሌላም ክፉ ሰዎች፣ መንደርተኞች፣ ዘረኞች ከሚያውጠነጥኑበት የሴራ ቦታ ሄዳችሁ ታስተምራላችሁ? ሂደን አናውቅም። ብልህ ናችሁ አሉ። እንዴት? ሰይጣን ከሌለበት ነው የምታስተምሩት። ሰይጣን ካለበት አታስተምሩም። ጉባኤ አውደ ምሕረት ይዘጋጃል፣ ታስተምራላችሁ። ቤተክርስቲያን ታቦት ይወጣል፣ ታስተምራላችሁ። ጉባኤ ላይ ታስተምራላችሁ። እና ይሄማ ሰይጣን ከሌለበት ነው የምትሰብኩት፣ ታስተምሩት። እኛ እኮ የምንፈልገው ሰይጣን ከሌለበት ነው። መቀደስ መቻል አለብን። የትም ቦታ ላይ ኦርቶዶክሳዊ መቀደስ የሚችልበትን መንገድ መስራት ይጠይቃል። መሪ መሆን ይጠይቃል። ሐሳቢ መሆን ይጠይቃል። የተለያየ ቦታ ላይ መገኘት ይጠይቃል። ምን ሲሆን እንዲቀደስ ነዋ። ለማንም ክፉ አይሆንም። ለማንም አይተነዋል። ትናንት አይተነዋል። ከትናንት በፊት አይተነዋል። ኦርቶዶክስ ምን እንዳደረገ ሀገር ገነባ፣ አንድ አደረገ እንጂ ክፉ አልሆነም። ስለዚህ ችግርን ስንሸሽ አይንካይ ስንል መቀደስ ሳንችል ስንቀር ርኩሱ ያረክሰዋል፣ ክፉ ያከፋዋል፣ ጥፋቱ ያጠፋዋል፣ እሳቱ ያቃጥለዋል፣ አመድ ይሆናል። ያለዚያ ከዚያ በኋላ ብንመጣ ምንም አናገኝ። ከአመድ በኋላ ያለው ማመድ ነው። መምህራችን እግዚአብሔር ይስጥልን። መምህራችን ላውት እንግዲህ መጀመሪያ እንዳሉት እንግዲህ አላቃሽም አላገኘንም እና ያስለቀሱናል ሄደው ያልናቸው አባቶች ምንም አልተፈጠረም ጉዳዩ ቀላል ነው ብለው ሲያሳልፉ የሰማን ነው የምንገኘውና በነገራችን ላይ የአርሲው እንግዲህ ያስመልክቶ ቤተክርስቲያን ዝም ባለችበት በዚህ ሰዓት ዝም አለችበት ሰዓት ማለት መግለጫ ወጥቷል። መግለጫችሁ ምንም አልጠቀመንም፣ ፋይዳ ቢስ መግለጫ ቀን ቀይራችሁ ነው ያወጣችሁት። በድሮ የቆየ መግለጫ ቀን ቀይራችሁ ነው የምታወጡና ቀጣይ ዓመትም እንግዲህ አሁን እንኳን ዝም ቢሉ ቀጣይ ዓመትም ኦርቶዶክሳውያን ሲገደሉ የሚነበበው መግለጫ ይሄው ነውና የአርሲ ኦርቶዶክሳውያን እንግዲህ መግለጫ ማስቀመጫ ነው። ፋይል ማስቀመጫ ብላችሁ ካስቀመጣችሁት ቦታው አውጥታችሁ ነው የምታነቡት። እንግዲህ ራሱን ደግማችሁና ኤኒዌይስ ይሁን ይሄን ነገር ቤተክርስቲያን ዝም ብላ ያለች በቤተክርስቲያን እንደዚህ ጊዜ ስብሰባ መቀበል የነበረባት ጊዜ የለም። ባይዘው ጥቅምትና ግንቦት ጠብቃ በአመቱ ሁለት ጊዜ ይሄ እኮ ዓለም ሀገር አቀፍ ስብሰባ ነው እንጂ አፋጣኝ ችግር ሲፈጠር ስብሰባ መቀመጥ ትችላላችሁ። ከአባቶች ለምን እንወሻሻለን? ቅኖናው ያለው የግንቦትና የጥቅምቱ ስብሰባ ይሄ እንደ ሀገር አቀፍ የተያገር የሚቀርብበት ነው፣ የሚታይ ነው፣ በግዴታ የሚደረግ ነው እንዴ። ከዛ ውጪ በየቀኑ ስብሰባ ቢደረግ እኮ ኦርቶዶክሳውያን ሞት የሚያስቀር ከሆነ መወያየት እኮ ትችላላችሁ። ልጆቻችሁን ጠርታችሁ አቡነ ናትናኤል ምን እናርጋሉ? ኦኬ ምን እናርግ ነው ጥያቄያችሁ? አሁን አቡነ ናትናኤል ምን ሌሎቻችሁ ጥያቄያችሁ ምን እናርግ ነው? ወደ ማን እንጩህ ነው? እሱን ጥያቄ መጠየቅ ያለባችሁ ህዝቡን እንደዚህ አደባባይ ሳይሆን ስብሰባ አዘጋጁና ጥሩ እስቲ ይሄ ለዚህ እስቲ ይጠቅማሉ አሪፍ ሐሳብ ያነሳሉ የምትሏቸው መምህራን ወጣቱን ጥሩና ምን እናርግ ምን ይሻላል ብላችሁ እስቲ አወያዩ። ከዛ መፍትሄውን ችግር የለውም እኛ ጽፈንም ሆነ እዛ ተገኝተንም ሆነ ይሰጣቸዋል ነው ችግር የለውም። የመፍትሄ ሐሳብን ያስቀምጣሉ ወንድሞች እህቶች። እናንተ ብቻ አዘጋጁ ጥሩ እስቲ እንዴ ምህላ አድርጉላችሁ ጸሎት አድርጉላችሁ ስትባሉ እምቢ ያላችሁ አባቶች አንዳንዶች ሁሉንም አይደለም እኛ ምን እናርግ ወደ ማን እንጩህ ትላላችሁ? ወደ እግዚአብሔር ራሱ እንድንጮህ ፈቀዳችሁልኛ ከጀምሩ
ኦኬ ወደ እግዚአብሔር ንጩ እኮ ነው ያለው። ወደ አምላክ ንጩ፣ ምህላን ጸሎት እናርግላቸው፣ ፍትህ ይደረግላቸው ስንል ድምጻችሁን አፍናችሁ ያፈናሽ አባቶች ወደ ማን ንጩ ትላላችሁ? ይሄ ትክክል አይደለም። መጠየቅ ያለበት አካል እየጠየቀ ነው የሚገኘው። አሁን ላይ መፍትሄ መስጠት ያለበት አካል መፍትሄ እየፈለገ ነው የሚገኘው። እንዴት ይሆናል? እናንተ ስምዝትሩ በእግዚአብሔር የሚያውቀው የህንድ ቤተክርስቲያን መውጫ ወጣች። እንግዲህ ጭፍጨፋ ይቁም የሚል አባቶች ለምንድን ነው ያልተናገራችሁት? መሬት በስማችሁ አለ፣ ብር በአካውንታችሁ ውስጥ አለ፣ ልጆች አላችሁ፣ የምትፈሩት ነገ ብላችሁ የምትሰጉበት ነገር አለ። ሀብቴ ቢነጠቅ ቤቴ ቢጠፋ ብላችሁ የምትፈሩት ነገር አለ። እሱ አስፈርታችሁ ነው ወይስ ምንድን ነው? አሳዝናል በእውነት ለአባቶች አንጠቀመው እንጂ ቃላቱን ያሳዝናል ከሚለውም በላይ ብዙ መጠቀም ነበረብን። ቤተክርስቲያኗ ጳጳስ ያጣች እስኪመስል ድረስ ወጥቶ የሚያወግዝ ሲጠፋ ከህንድ ኦርቶዶክሳዊ ያለ የሚደረግ ግድያ ይቁም ብለው የህንድ ኦርቶዶክሳውያን አባቶች አወገዙ። የኛ ሲኖዶስ እስካሁን አላወገዘም። መግለጫ ብቻ ነው እንደ አንድ እንትን ለቅሶ ደራሽ እንደ ሩቅ ሰው እንደው መጽናናቱን ያድላችሁ ከልብ ያልሆነ ከአፍ በጣም በሚያሳዝን መልኩ እነ ብፁዕ አባታችን ብፁዕ አቡነ ሳይሮስ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ መች ነው ትግል የምትጀምሩት? ከሰይጣን ጋር ጸሎት የጸሎታችሁን ምላሽ መች ነው የምንሰማው? የሰው ልጆች ሞትስ ደም እንባ አያስነባም? መች ነው የምታለቅሱት? መች ነው ከ5 ኪሎ ወደ 4 ኪሎ ወረድ ብላችሁ ብሶት የምትገልጹት? መች ነው ለህዝብ ተወካዮች ምክር ቤት የምታሰሙት? መች ነው ለህግ አካላት የምታሳውቁት? መች ነው የህግ ባለሙያ ልጆቻችሁን ሰብስባችሁ ፍትህ እንዲሰጥ በፍትህ አደባባይ የምትጮሁት? መች ነው ልጆቻችን ሞተዋል ብላችሁ ሐዘን አውጃችሁ ሐዘን የምታውጁት? መች ነው የሞቱ ልጆቻችሁን ፍትሃት ፈታችሁ ስርዓተ ቀብራቸውን የምትፈጽሙት? መች ነው ከሟች ቤተሰቦች ጋር ተገናኝታችሁ እንደ ሃይማኖት እንኳን ባይሆን እንደተወለዳችሁበት ባህል ሐዘን የምትቀመጡት? እንደ ሃይማኖት የሃይማኖት አባትነታችሁን ስለረሳችሁ ይሄ እንግዲህ ያልነው ይሄንን ነውና ምንና ወደ ማን ንጩ ከሚለው ነገር ውጡና ወደና እኛ ወደ እናንተ እየጮህን ነው የምንገኘው። እናንተ ወደኛ አትጩ እንዴ! የመጨረሻ ማዕረግ ላይ የምትገኙ አባቶች ወደ ማን ንጩ ማለት ይሄ ተገቢ አይደለም። እንረዳቸዋለን ያለውን ነገር ቢሆንም ግን በራሳችሁ እጅ ነው ስልጣናችሁን ያጣችሁት። በራሳችሁ እጅ ነው አቅማችሁን ያጣችሁት። ዓለምን የምታንቀጠቅጠው ቤተክርስቲያን ዛሬ ራሷ የተንቀጠቀጠች የምንመለከተው በእናንተው እጅ ነው። አሁን በምትገኙ አባቶች ነው። ካልተሻለ ብዙ አማራጭ አለ እኮ ህዝብ መምራት የማይችሉ ከሆነ ብዙ አማራጭ አለ ማድረግ የምትችሉት እና በዚህ መንገድ ዝም ብሎ ኦርቶዶክስን ማስጨፍጨፉ ወይ ከካድሬ ጋራ ከገዳይ ጋራ መተባበሩ እኔ አላቅም። እኔ ስናገር ፖለቲካ የምትሉን ካላችሁ አሁንን ኦኬ አትግደሉኝ ማለት ፖለቲካ ከሆነ አዎ ፖለቲከኛ ነኝ። አትጨፍጭፉን እኔ ኦርቶዶክስ ነኝ ማለት ፖለቲካ ከሆነ ፖለቲከኛ ነኝ። ኦኬ ለይታችሁ አትግደሉን። ኦርቶዶክሲያን ብቻ ለይታችሁ የመረጣችሁ ቤታችን ላይ መታችሁ ኦርቶዶክስ ብላችሁ የለጠፋችሁ አትግደሉን ስል ፖለቲከኛ ነህ ካልከኝ አዎ ነኝ ፖለቲከኛ ነኝ። ባትለኝም ራሱ ፖለቲከኛ በሆነ ጣጣ አይደለም ፖለቲከኝነት። እንደዚህ ያደረጋችሁ ህዝቡን ወይ ደግሞ ይሄ ተማሪዎችን ከፖለቲካው መንደር ርቀው የለም ማንም ያለውም የተገዛ ነው። አንድ ሁለቱን የምታምኑት እሱም የተገዛ ነው። የለም ለኛ የማይጠቅም ነው። ለኛ ሞታችን ላይ ቁስላችን ጮም እየሰልስ ነው የሚገኘው። እንግዲህ አሁን ላይ በስልጣን ላይ የሚገኘው ኦርቶዶክሳውያን ራሱና እኔስ ዘመቶ መመራችን ስማት እረኛ ከኋላ በጎቹ ከፊት ከሆኑ እረኛ መሪ ሳይሆን ነጂ ይሆናል ማለት ነው። እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምዕመን ነው። እስከ መቼ ምዕመኑ ብቻ ዋጋ እየከፈለ እስከ መቼ ድረስ ምዕመናን ለሃይማኖታቸው አንገታቸው ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። አቃለው ተይዛችሁ እንደሆነ አቃለው ተይዛችሁ እንደሆነ ይገባናል። ግን ግድላችሁም የተያዛችሁበትን ገመድ በጥሱት። ግድላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ።
ለምን ታሪክ ተራኪዎች ብቻ እንሆናለን? ታሪክ ሰሪዎችም እንሁን። በመልካም ያለፉ የቅድስና ማዕረግ በቅዱስ ሲኖዶስ አባላት የተሰጣቸውን ሊቃነ ጳጳሳት ብቻ ታሪካቸውን እየተረክን እስከ መቼ? ስለ አቡነ ቴዎፍሎስ ብቻ እያወራን እስከ መቼ? ስለ አቡነ ጴጥሮስ ብቻ እያወራን እስከ መቼ? እኛም ታሪክ ተራኪዎች ብቻ ሳንሆን ታሪክ ሰሪዎች መሆን አለብን። ማንም በውስጥ ያለ የቅዱስ ሲኖዶስ አባል አፋችሁን ሊያዘጋበት የሚችል ማስፈራሪያ በተለያዩ አካላት ምናልባት ሊያሰጧችሁ ይችላል። እንኳን በእናንተ ደረጃ በእኛም ደረጃ ብዙ ማስፈራራት ይደርስብናል። ብዙ ነገር ግን ከሞት በኋላ ህይወት አለ። ከመቃብር በኋላ ትንሣኤ አለ። በእውነት የአባቶቻችን ልጆች ከሆነን የአባቶቻችንን ታሪክ ተርከን ብቻ ሳይሆን የአባቶቻችንን ታሪክ ሰርተን ደግመን በሚሞት ስጋችን የማይሞት ታሪክ አቆመን ልናልፍ ይገባናል። ይሄ ነው ክርስትና። እስከ መቼ ድረስ አስከሬን እየቆጠረን፣ እስከ መቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገረን መግለጫ እያወጣን ብቻ እስከ መቼ? አባታይ ልጅ እያለው የመከረኝን ምክር እየረሳው ትናንትናና ከትናንትና ወዲያ ባጠፋው ጥፋት ዛሬ ስገኝ አይ ልጄ ውሃ ቢወቅጡት እምቦጭ አድሮ ቃሪያ ከርሞ ጥጃ ያንተ ልጅነት እስከ መቼ? እስከ አቦ አይሉት እስከ ጊዮርጊስ እስከ ልደታ አይሉት እስከ ዮሐንስ ይለኝ ነበረ። የናንተ ዝምታ እስከ መቼ? የናንተ የመግለጫና የሐዘን መግለጫ ጋጋታ ብቻ እስከ መቼ? መቼ ነው ወደ ተግባር የምእመናን ሞት የሚቆምበትን የመፍትሄ ሐሳብ የምታመነጩት? መቼ ነው? መቼ ነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆናችሁ በውስጣችሁ ያለውን የሚያስበላችሁን አውሬ መንቀላችሁ ከስሩ አውጥታችሁ ጥላችሁ እንደ አንድ ተናጋሪ እንደ ሐዋርያት በአንድ ልብ ሆናችሁ ይሄን ምእመን ይሄንን በግ የሆነውን ምእመን ይሄንን የዋ የሆነውን ምእመን መቼ ነው የምትታደጉት? መቼ ነው ሞቱን የምታስቆሙት? የአርሲውን ጥቃት አጣራለሁ ብሎ ወደ ስራ መግባቱን የገለጸልን የኢትዮጵያ የሃይማኖት ተቋማት ጉባኤ በሚል ስም የሚጠራው ስብስብ ዛሬ ሪፖርቱን ይፋ አድርጓል። በዚህም ሪፖርቱ ላይ በአርሲ የተፈጸመው ጥቃት ሃይማኖትንም ማንነትንም መሰረት ያደረገ አይደለም በማለት ክዷል። ከጄኖሳይዱን ከፈጸሙት ጭፍጨፋውን ከፈጸሙት ወገኖች ተሰልፏል። አገዛዙ ሆን ብሎ እንዲያድበሰብሰው የላቀው ስብስብ በመሆኑ የተነሳ የሃይማኖቱን ፕሪንሲፕል አትዋሽ፣ ከገዳይ አትተባበር የሚለው ሁሉ ክዶ ዛሬ ፍጥጥ ያለ መግለጫ አውጥቷል። እንደውም ግድያውን የፈጸሙት አንዳንዶቹ ሸኔ ነው ብለውናል፣ አንዳንዶቹ ፋኖ ነው ብለውናል አሉ። አርሲ ላይ ፋኖ ጭፍጨፋ ፈጸመ ሲባል አስባችሁታል? ለዛውም ኦርቶዶክሳውያን ላይ ማለት ነው። እና ጭራሽ ለኢትዮጵያ ጆሮ ሊጥም የማይችል መግለጫ ይዞ መጥቷል። ዛሬ እነዚህ ሰዎች የሞቱ ወገኖቻችንን ለሁለተኛ ጊዜ ገለዋቸዋል። በወንጀል እንፈልጋቸዋለን፣ እንጠይቃቸዋለን። የፍትህ ቀን መምጣቱ አይቀርም። ዛሬ ነፍሰ ገዳዮችን ለመታደግ ነፍሰ ገዳዮች ስልጣን ላይ በመቀመጣቸው የተነሳ እነሱን ለመታደግ ብለው ጭራሽ ለኢትዮጵያ በማይጠቅም መልኩ ለራሳቸውም በማይጠቅም መልኩ እንደዚህ አይነት ፍርደ ገምድልነት፣ እንደዚህ አይነት አጭበርባሪነት፣ እንደዚህ አይነት ዋሾነት፣ መሸጦነት በኢትዮጵያ ታሪክ ታይቶ አይታወቅ። አንድ ምዕመን አንድ ግለሰብ እንኳን እንደዚህ አይነት ክህደት አይፈጽምም። እነዚህ የሃይማኖት አባት ሊባሉ ቀርቶ ጭራሽ ሃይማኖትም የላቸውም። ከሃዲያን ናቸው። ከሃዲያን የአርሲውን ጥቃት ማን እንደፈጸመው ማን እንዳቀነባበረ ይታወቃል። አገዛዙ ሲፎክር ነበር፣ ብዙ መረጃዎች ሲመጡ ነበር እና ገዳዮቹ በህግ እንዳይጠየቁ መንግስትም እንዳይጠየቅ ጭራሽ ሸኔና ፋኖ ላይ ለድፈው መጥተዋል። ግን ይህንም መዝግቡት፣ ዋጋ ትከፍላላችሁ። ዛሬ ባዳፈናችሁት ፍትህ ዋጋ ትከፍላላችሁ። መዝግባችሁ ያዙት። እኔም አከብረው አባት ቢኖር ሲኖዶስ ቢኖር እንደ ሐዋርያት በአንድ ልብ የሚመክር በአንድ ሀሳብ የሚቀመጥን አባት ነው ሲኖዶስ ነው አከብር የምችለው። ምክንያቱም ትምህርታችንም እሱ ትውፊታችንም እሱ ስለሆነ አሁን ላይ የኛ አባቶች በአንድ አትገኙም። ራሱ ኦኬ እዛ ጋር አንዱም ወደ ማን ልጩህላችሁ ይላል። እንደና በናትናኤል ያለ ንጹሃን ወደ ማን እንጩህላችሁ?
ማንም እኮ አይሰማንም ታፈን እኮ ነው የምንገኘው ይላሉ። እዚህ ጋር እነ አቡነ ያሬድ አዳን ነገር ይቀላል ነው ተረጋጉ ምንም አልተፈጠረም ይለዋል። እዛ ጋር እነ አቡነ ሳውሮስ አገሪቷን እንጎበኝ አዲስ አበባን እንጎበኝ ይለዋል። ለቀቀለል ልናገር ነገር ስብሰባ ቀለል ልናገርና አዲስ አበባን እንጎበኝ ይለዋል። አንድ ይመጣና ብሔር አይደለም ሃይማኖት አይደለም ፖለቲካ ነው ይልሃል። ፖለቲካም አይደለም ኖርማል ነው ይልሃል። ይሄ አንድ ሐሳብ አይደለም። ይሄ እንዳንድ ልብ መካሪ አይደለም ያያችሁ የምትገኙት። ስለዚህ በራሳችሁ እጅ ነው ክብራችሁን ያጣችሁ የምትገኙት አባቶችና እባካችሁን ወንድማችን መምራችን የተናገረው የያዛችሁን እስራት ሰንሰለቱን በጥሳችሁ ውጡ። እኔ ምን ተይዞባችሁ እንደዚህ እንደፈራችሁ እንደምትንቀጠቀጠው እግዚአብሔር ይወቀውና እንረዳችኋለን። ብዙ ችግር አለ፣ ግን ያንን ችግር ከልጆቻችሁ ጋር ብትተባበሩ ልጆቻችሁን ብታማክሩ የምታልፍ ቀለል ያለ ነገር ነው። ለአንዱ ከባድ ለአንዱ ቀላል ነውና በዛ መንገድ የሚፈታ ነው። አሁን ግን ገለልተኛ ሆናችሁ ማን እንደምትመሩ ማይታወቅ እንግዲህ ስብሰባ ትቀመጣላችሁ ትወጣላችሁ። በቃ ይሄን ያለው ነገርና እንደዚህ ባይሆን መልካም እንፈልጋለሁ። አጠገባችሁ የሚገኙ አንዳንድ ተከፋዮችን ብቻ እነሱ ስለናንተ መጥፎ ነገር አይናገሩም። በምንም ታምር የቡጣኛ ወይ ሳውሮስ ቀኝ እጅ ይሄ ነገር አጥፍታል አባታችሁ ነው ብሎ አይናገረውም። ይሄ ማወቅ አለበት። ይሄ ግልጽ ነው። በቃ ለምን ያጣላ የሆነ የሚያገኘውን ነገር ለዚህ ስሙት፣ ምዕመኑን ስሙት፣ ወጣቱን ስሙት፣ ምዕመኑን ስሙት። እኛንም እየሰማችሁ ጠርታችሁ አወያዩ። ኦኬ አንድ አሪፍ ሐሳብ ያስቀምጣሉ። ኦኬ ቤተክርስቲያን ያሻግራሉ ምትራቸው መምህራን ሊቃውንት የጠራችሁ አወያዩ። ወጣቱን እንኳን ብትልቁ ችግር የለውምና እነዛው ፈልጋለሁ። ኢንዌስ በቀጣዩ ወደ ምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ፍትህ ባርሲ የተጨፈጨፉ ነው የሚገኙ ኦርቶዶክሳውያን ክርስቲያኖች ቸር ቆዩልኝ።